ምንስ ሰርቆ ቢሆን በእግዚአብሔር ቤት ውስጥ ነው ሰው የምትደበድቡት? እርቃኗን ወጣ ወንጌል የሚሰብኩት ጋር እየሄደች ሰዎች ወንጌል እንዳይሰሙ የምታደርገው እህታችን ኢየሱስ ክርስቶስ ጩቡቴና አገርተኒ በሴሰኝነት ነው የምትኩራራው። ነውረኛ እንኳን በቁርአን በመጽሐፍ ቅዱስ አታግቡ ከአንድ በላይ ብሎ የሚከለክል። በስተመጨረሻም እንግዲህ ሰግጡ ያለው ወንድማችን መሰገጡን እንዳቆመ ኦፊሻሊ ተናግሯል። ስግጥ የሚለው ቃል ብናቆም ይሻላል፣ ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው። የማርያም ስም ለማርያም መጥሪያነት ብቻ ነው የሚያገለግል። ማርያም ብላችሁ ኮሜንቱን አትለቅልቁት። እኔ በስምሽ አምናለሁ። የማርያም ስም ለማርያም መጠሪያነት ብቻ ነው ስሟ የሚያገለግለው። ሕፃናትን ነጠላ አስለብሰው ጠላ እያጠጡ የሚገድሉ ክፎች። ከትላንት ወደ እኔ ሰቀልሽ። ጴንጤ ስንሆን ገንዘብ የሚሰጠን ቢሆን ኖሮ በቁጥር አትደርሱብንም ነበር። አንተ ህዝባውን ጴንጤ 10 ሚሊዮን ብር ቢሰጥ 130 ሚሊዮን ኢትዮጵያዊ ተነስቶ ጴንጤ አይሆንም። እኔ ግን አንድ ነገር አውቃለሁ። ጌታ ይወደኛል። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የዛሬው የጥያቄ ቻሌንጃችን ከመንፈስ ቅዱስ ጋራ በግላችሁ ኢንካውንተር ያደረጋችሁበትን ታሪክ አጠር አድርጋችሁ ኮሜንት ላይ ጻፉልን። እንዳትረሱ፣ መጻፍ ግዴታ ነው። አያችኋት ከኋላ እርቃኗን ነው የወጣችው በፎጣ ተጠቅልላ። ኢየሱስ ክርስቶስ ሉክ አያችኋት ከኋላ ያለችዋን ሻንጣ ይዛ መንገድ ላይ እርቃኗን ወክ እያደረገች ነው። ካሜራማን ደግሞ ከፊት ለፊቷ አለ። እቺ እህታችን ደግሞ ወንጌል እየሰበከች ነው እና እቺ ሴት ከመምጣቷ በፊት ብዙዎች ትኩረታቸውን እሷ ላይ ሰባኪዋ ላይ አድርገው ያ የምትናገረውን ነገር እያዳመጡ ነበረ። ልክ እቺ ሴት ግን ኦን ፐርፐዝ መታ እሷ ጎን ቆማ ቪዲዮ ምናምን መቀራረጽ ነገር ጀመረች ማለት ነው። እና እንዴት አቴንሽን ሲክ እንዳደረገችና እንዴት አጋንንት እንደተጠቀመባት ላሳያችሁ። ኢየሱስ ክርስቶስ ከኋላ ቆማ በጣም ያሳፍራል። በኢየሱስ ነውር እኮ ነው። ሉክ ካሜራማኑን አይታችሁታል። የብዙ ሰው አቴንሽን እሷ ጋር ነው። ኢየሱስ ክርስቶስ ጩቡቴና አገርተኒ በጣም ያሳፍራል። በጣም በኢየሱስ አያችሁ አይደለ? እንዴት አጋንንት ግን የሰውን ሐሳብ ከእግዚአብሔር ሐሳብ ላይ ዲስትራክት እያደረገ እንደሚወስድ፣ እንዴት አቴንሽን ሲክ እያደረገ የእግዚአብሔርን መንግስት እንዳትገናኙ እንደሚያደርግ። አሁን እንግዲህ ምናልባት ሰይጣን ኦን ፐርፐስ በዚች ቀን ከዚች እህታችን ከወጣው ንግግር የተነሳ ከተናገረችው ከእውነት ቃል የተነሳ ህይወት ከሚሰጠው ቃል የተነሳ አንድ ሰው እንኳን ወደ እግዚአብሔር መንግስት ይመጣል። ያን እንዳይሆን መሰናከል እየሆነ ነው። አያችሁ አይደለ? ዓለም ምን ያህል ምድር ምን ያህል የክርስቶስ ተቃዋሚ እንደሆነች፣ ምን ያህል በሰዎች በእህቶች በወንድሞች ውስጥ ሆኖ ወንጌል እንዳይሰበክ ምን ያህል እየተቃወመ እንደሆነ አያችሁ አይደለ? እግዚአብሔር ይገስጻት። የእውነት እግዚአብሔር በውስጧ ያለው መንፈስ ይምታላት። ይሄ እኮ ነውር ነው። በጣም ነው የሚያስጠላው። የእውነት ካሜራማኑም አንቺም እግዚአብሔር ምህረቱን ያብዛላችሁ። በሞላ በሺ ቦታ አለኩ። የትም ሄዳችሁ መቀራረስ ትችላላችሁ። አሁን ደግሞ ሸገርፏ ብላለች እኮ አዲስ አበባ አምሮባታል እኮ። እንዴት እንዳማረባት ታውቃላችሁ? ከፈለክ በምሽት ከፈለክ በቀን ከፈለክ በኩለ ቀን ከፈለክ በኩለ ሌሊት ተነስተህ እኮ ልትሰራባት የምትችል ዝንጥ ያለች ከተማ ሆናለች። ይኸውላችሁ ደግሞ ሌላኛው ወንጌል ስርጭት ላይ እየተደረገ ያለ አመጽ ላሳያችሁ። በኢየሱስ ስም ምን ነገር ነው? ነይ ተደባዳቢ ናቸው ኢየሱስ የሚል ባፋቸው ነው እያለ ነው። እንዴ አንቺ ማን ለፍላፊ ማን ተለፍካለ? እችላለሁ መቅረት እኮ እችላለሁ እንጂ እናንተ ስታወሩ ማን ከለከላችሁ? እችላለሁ። አትችልም አልኩ። ችግር አትችልም። ዞር በይ እንዴ! እናንተ ስታወሩ ማን ከለከላችሁ?
እችላለሁ ቀረጽ yes በቴስታ ብትለው ራሱ የእውነት በጣም ደስ ይለኝ ነበር። ብትመታው ራሱ በጣም ደስ ይለኝ ነበር። ምንድነው ቆይ የሃይማኖት መከባበር ለምንድነው እንደዚህ ያስጠላችሁ? ለምንድነው እንደዚህ ሰላም መፍጠር የማፈልጉት? ማንም የናንተ ባውንደሪ ላይ ያልደረሰ እናንተ እንደሆናችሁ በአደባባይ ወጣችሁ መስበክ አትፈልጉ። እናንተ እንደዚህ በኮንፊደንስ ወጣችሁ የምትናገሩት ወንጌል የላችሁምና እኛ ምን እናደርጋችሁ? ለምንድነው እየሄዳችሁ ማሸማቀቅ የምትፈልጉት? ይሄን ደግሞ እንደዚህ አይነት እንዲህ ያለ ነውረኛ ትሬንድ ያስለመደው ደግሞ ልደተ ቃል የሚባለው ያ ወንጌላውያን አማኞች ጥላቻ ልብ ውስጥ የተሰገሰገ ሰው ለራሱ ወጥቶ ወንጌል መስበክ አይፈልግም። ወንጌልን መናገር ሞራል የለውም፣ እውነት የለውም። ነገር ግን እውነትን ይዞ ወጥቶ እየሰበኩ ያሉ ወንድሞችን በአደባባይ ለማሸማቀቅና ለማበሻቀጥ የሚጣጣር ይሄ እኮ ውንብድና ነው። ይሄ እኮ ነውር ነው። የሰውን ፕራይቬሲ መጋፋት ነው። የሰውን መብት መጋፋት ነው። የሰውን መብት መንካት ነው። እነዚህ በአደባባይ ላይ እየመጡ ወንጌልን የሚቃወሙ ሰዎች እንደዚህ አይነት ክፋት ልባቸው ውስጥ ያሉ ሰዎች ናቸው። ይሄን ሰው ጫማ አንገቱ ላይ አስሯል። ኧረ በጌታ ነጠላ ለብሷል። ይደበድቡታል። ማፈሪያዎች ናቸው። ሰርቆ ነው እንደምታዩት ጫማ አንገቱ ላይ በማሰሪያው አድርጎ አስሯል። እጁን እንደዚህ እንደ ሊቢያ ሲታሰሩ ወንድሞቻችንን ታውቃላችሁ። ልክ እንደዛ ጠፍንጎ አስረውታል። መንቀሳቀስ አይችልም። ቢመቱት እንኳን እንዲህ ተደግፎ የሚወድቅበት ነገር የለውም። ጥርሱ ላይ ቢያገኘውም ጥርሱ ይረግፍለታል። ግን ይሄ ሁሉ እየሆነ ያለው እንግዲህ በቤተ ክርስቲያን ቅጥር ግቢ ውስጥ ነው ማለት ነው። በኢየሱስ ክርስቶስ ይስረቅ። እኔ ስርቆትን እያበረታታው አይደለም። ይስረቅ። ግን ምንም ያህል ቢሰርቅ ያውን ቤተ ክርስቲያን አንድ ደካማ ሰው ቤተ ክርስቲያን ድረስ መጥቶ ቤተ ክርስቲያን ውስጥም ያንን ድካሙን ስላንጸባረቀ ተደበድቡታላችሁ። ብልግና እኮ ነው። ነውር እኮ ነው። ያውም ነጠላ ለብሰ የሃይማኖት መልክ ይዘ በጥፊ ስትመታ ስትደበድብ አይሰቀጥጥም? ለህሊና እንኳን አልከበደ? ስርቆት አላበረታታም። ቸግሮት ነው አይደል? አንዳንድ ሰው ደግሞ የሚሰርቀው አንዳንድ ሰው ሱስ ሆኖበት ነው። ሱስ ሆኖበትም ሆነ ቸግሮትም የሚሰርቀው ሰው ቤተ ክርስቲያን ውስጥ መጥቶ ያንን ሲያደርግ መመታት የለበትም። ጭራሽ ድካሙን ሪፍሌክት አድርጎ ከድካሙ ሊበረታ የሚችልበት ስፍራ መጥቶ በእናንተ ኮንቴክስት እና በእናንተ ሜንታሊቲ እንኳን ማለት ነው ለምን እንደዚህ ታደርጋላችሁ ብሎ የሚከራከራቸውን ሰው ታውቀዋለህ? ለምን ትከራከርለታለህ እያሉ ደግሞ ወደሱ ሲዞሩ አድራሻውን ታውቃለህ ምናምን እያሉ ይህ እኮ ግፍ ነው። ኢየሱስ ክርስቶስ በዚህ ስፍራ ቢኖር ምን እንደሚል ታውቃላችሁ? ከናንተ አንድስ እንኳን ኃጢአት የለብኝም የሚል ሰው ካለ ድንጋይ አንስቶ ይውገረው ብሎ ሁልሽም ተሸማቀሽ አቀርቅረሽ አንገትሽን ደፍተሽ ብትሄጂ ነበረ። ምናልባት የዚህ ወንድማችን የተገለጠ ኃጢአት ነው፣ የተገለጠ ጥፋት ነው። አዎ ብዙዎቻችሁ በምታዩት መልኩ ሰርቆ ሊሆን ይችላል። እናንተስ በተሰጣችሁ ስልጣን ላይ ቁጭ ብላችሁ የምትዘርፉ አይደላችሁ ብዙዎቻችሁ? እናንተስ አብዛኞቻችሁ ሚስቶቻችሁ ላይ ቺት የምታደርጉ አይደላችሁ እንዴ? ብዙዎቻችሁ በእህቶች ላይ በደል የምታደርሱ አይደላችሁ? ሴቶችም እንደዛው እንደዚህ እየቀጠቀጣችሁ ያላችሁ የጓዲያችሁ ጉድ እዚህ ላይ ቢለጠፍባችሁ። አዶናይ ከዚህ ቀደም ያለው አንድ ንግግር አለ። የኛ የጓዲያችን ሚስጥራችን ሚሸት ቢሆን ኖሮ ማን ይጠጋን ነበረ ብሎ ያላት አይነት ንግግር ማለት ነው። አንድ ደካማ ሰው ጭራሽ ቤተክርስቲያን ድረስ መጥቶ ሲቀጠቀጥና ሲደበደብ እንደማየት ልብ የሚሰብር ነገር የለም። ለኛ ሲል የሞተው ኢየሱስ ክርስቶስ ስለኛ የሚማልድ ኢየሱስ ነው። የትኛው ኢየሱስ? የማርያም ልጅ የቀራንዮ የመብርሃን የቀራንዮዋ ልጅ የመድኃኔ ዓለም ነው። የመብርሃን ልጅ ያድናል አይደል? ያድናል። እሱ ያድናል። ጥሩ ነው። መብርሃን ግን ለምን አታማለች? አይልማ ቃሉ አይልም። አማላለች አይልም። አረ የመብርሃን ውሻ ትበላችኋለች። አታራ ትቆረጥማችኋለች። የማን ውሻ? የመብርሃን። አረ በስመ አብ! ማን ሰማው ጉድ እኮ የለም። ጭራሽ መብርሃን ውሻም አላት። የመብርሃን ውሻ እንዳትበላ ደስ ይላል። አረ ይመቹት ፋዘር። ኤኒዌይስ ግን
እኛ ታውቃላችሁ 10 መደጋገም 10 ማስረዳት ምናምን የማይሰለቸን እኛ ወንጌላውያን አማኞች አሁንም ቢሆን መጽሐፍ ቅዱስ ላይ አዎ ታማልዳለች የሚል ካሳያችሁ why not እንዴ ለምንድነው ማናምነው ለምንድነው ከናንተ እኩልኛ ማንከራከረው ስላልተጻፈ ብቻ ነው ያልተጻፈ ነገር ህዝቡ ትውልድ ውስጥ ልብ ውስጥ ሰክስጋችሁ ገደል እየከተታችሁት ነው እንዴት እንደሚያዛዝን እኔ ዛሬ የኡነት በጣም በቃ ልብ የሚነኩ ሐሳቦችን ነው ወደናንተ ያመጣውላችሁ ያለሁት እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢአን መድኃኒታችሁ ስለሆነች አክብሯት በጎ መድኃኒታችሁ ለሚያገለግላት ዋጋውን ትሰጣለች ሳትጠራጠሩ በፍጹም ልባችሁ እመኑባት እሷ መድኃኒታችሁ ናትና በስዕሏ ፊት ስገዱ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ ስም አጠራሩን አይተው ቪዲዮን አማኞች በደንብ ኮፕሊንክ አድርጉ ፕሊስ ለብዙ ሰዎች እንዲደርስ እነኝን ነው እንግዲህ ዶግማ አይደሉም መከራከሪያ አይደሉም እዚሁ መጽሐፍ ውስጥ ብዙ ዶግማ አለ ለምሳሌ የጌታ ኢየሱስ ክርስቶስን ስጋና ደም ባትወስድ ተአምረ ማርያምን ከሰማ እንደወሰድክ ይሆንልሃል ዶግማ የለም እዚህ ውስጥ ዶግማ አለ መድኃኒታችሁ ናት ይላል ነገረ ድነት እዚህ ውስጥ የለም እግዚአብሔር እኛን በልጁ በክርስቶስ ኢየሱስ እንዳዳነን እግዚአብሔር በክርስቶስ ኢየሱስ እንደተቤዠን እዚህ ደግሞ ለኃጢአን መድኃኒት የምትሆን ማርያም ናት ይላል ነገረ ድነትን አልያዘም ለስዕሏ ፊት ያልሰገደ ስም አጠራሩ ይጥፋ ካለበት ይጥፋ ያለው እዚህ ውስጥ የለም ሞትም ህይወትም እዚህ ውስጥ አለ አይደሉም መከራከሪያ አይደሉም እኛ እንደው ገድላትና ድርሳናትን አንብበን እንትን ለትምህርታችን እንዲሆን ነው ለትምህርት እንዲሆኑ ገድልና ድርሳን ተአምራት ለምሳሌ የማርያምን ብልት ዘራብሩክ የሚባል ሰው ሄደና ኢየሱስን የኦርቶዶክሱን ኢየሱስ ነው እንግዲህ እኛ የጌታችንን አይደለም ለአንድ ሰዓት ከንፈሩን ሳምኩት ከዛ ልቤ ቅልጥ አለብኝ የወንድን ከንፈር መሳም ነው የምትማረው በገድልና በድርሳን በተአምራት ውስጥ ኢየሱስ ክርስቶስ ስላሴና አቡነ ገብረ መንፈስ ቅዱስ ተሸከሙ አንድ ባንድ እያደረጉ እሱን ነው የምትማረው መሸካከምን ነው የምትማረው እግዚአብሔርን ልትሸከም ምን ነው የምትማረው ዶግማ አይደሉም መከራከሪያ አይደሉም የምትሉት ማለት ነው መድኃኒት አንድ ነው መዳን በሌላ በማንም የለም ማርያም የዳነችው በሱ ነው ሁሉም እኔ እቺ መከራከሪያ ልትሆን አትችልም ይሄ ዶግማ ሊሆን አይችልም ብሎ የሚሏት ነገር ቅዱሴ ወንድማችን በደንብ አድርጎ አብራርቶታል በነገራችን ላይ ነገረ ድነትም ሁሉም ነገር በዚህ ውስጥ የተካተተ ሁሉንም የያዘ ነው የተጻፉት አብዛኛው ይሄ እንግዲህ ለስዕሏም ያልሰገደ ከቆመበት ይጥፋ ስም አጠራሩም አይታወቅ ከሚለው ሐሳብ ውጪ ሌሎቹ ለክርስቶስ ኢየሱስ ሊሰጡ የሚገባውን ዳይቨርት አድርጎ ለማን የሰጡት ለማርያም ልክ እንደዚህ ባሉ አሰስገሰስ የሆኑ ቡቱቱ በሆኑ አስተምህሮቶችና ህዝቡን ገደል ሊከቱ በሚችሉ ትምህርቶች ህዝቡን ማኒፑሌት አድርጎ ስላሉ በእንደዚህ አይነት አስተሳሰብና በእንደዚህ አይነት ሜንታሊቲ በአደባባይ ወንጌል እየሰበኩ ያሉ እህት ወንድሞቻችንን ከመቃወምም ሆነ ለመምታት እጅ ከመዘርጋት ቦክስ ከመሰንዘር በጥፊ ከማለት በካልቾ ከመራገጥ ወደኋላ አይሉ ወይ ምስክር ወራለች ማርያም የኡነት ጠላ ጠጥተው ሊትራሊ አስክረዋታል ማለት ነው ሰክራ በቃ እንደ ትላልቅ ሰው ሳክሳቂ ይላታል አንድ ፉት ያለች ትስቃለች ምናምን ነገር በዚህ መልኩ እንግዲህ ጀነሬሽኑን ግድል አድርገውታል ገለውታል ከሰውነት ተራ አስወጥቶታል አሁን እቺ ስታድግ መንደር ለመንደር የምትዞር ወረኛ የክርስቶስ ልብ ፈጽሞ ያልፈጠረባት አድርጎ ያሳድጓታል በጣም ከባድ ይሆናል እንግዲህ እግዚአብሔር ከእንደዚህ አይነት ኢንቫይሮንመንትና ከእንደዚህ አይነት አስተዳደግ ከሚያሳድግ ቤተሰብ ያስመልጣት እንጂ እሱ ነው የኛ አሳዳጊ እኛን አሳድጎናል እግዚአብሔር ለብዙዎች አባት ነው አባት ይሆናት ዘንድ የእውነት እግዚአብሔር ይድረስላት እንጂ ምን ሊባል ይችላል ከትላንት ወደ የሰከርሽው በጠላ ነው የሰከርሽው ይላል ይሄ ኧረ በጌታ በኢየሱስ አንዳንዴ ማለት ነው በስጋ መገለጥ ደስ ይላል የእውነት ግን በቃ ምን ማድረግ ይቻላል ዝም ማለት ይሻለናል የእውነት ኧረ በስመ አብ ቁጭ ብሎ ይቀርጻል ምን አይነት ነውረኛ ሰው ነው ወንድም ምን አይነት ብልግና ነው ታዳጊ እኮ ናት እንዴት ነው እየጠጣች እየሰከረች ቁጭ ብለ ቪዲዮ የምትቀርጻት ምን ያደርግልሃል እሺ ፖስትክሽ ምን ቤተሰቦች የላትም እቺ ልጅ ማንም ምንም የሚናገራት የለም እንዴት ነው አረ በጌታ እንደውም የኡነት እንደዚህ አይነት ግለሰቦች ማለት ነው ሊትራሊ ዳይሬክትሊ ለህግ ነው መቅረብ ያለባቸው በጨዋ ቤተሰብ ውስጥ ደግሞ አድገ ቀጥ ተደርገ ስትያዝ ደግሞ
ልክ እንደዚህ ጨዋ ሆነ ታድጋለህ። ባቢ መጽሐፍ ቅዱስ በስንት ቦታ ይከፋፍላል? በሁለት ቦታ። በምንና በምን? በአዲስ ኪዳንና በብሉይ ኪዳን። ጎበዝ ባቢ። ምሳሌ 7 ምን ብሎ ይናገራል? የጥበብ መጀመሪያ እግዚአብሔርን መፍራት። ጎበዝ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የሚመካ ሁሉ በእግዚአብሔር ይመካ። ባቢ የኢትዮጵያ ትልቁ ተራራ ማን ነው? ተራራ የራስ ደሸን። ጎበዝ። የራስ ደሸን ይባላል ትልቁ ተራራ። የራስ ደሸን ኪሎ ሜትር ስንት ነው? ኪሎ ሜትር 6420 ኪሎ። ጎበዝ። 6420 ኪሎ ሜትር። ባቢ የአፍሪካ ትልቁ ተራራስ? ትልቁ ተራራ ራስ የአፍሪካ ኪሎማንጃሮ። በትክክል መልሰዋል። ባቢ እግዚአብሔር መጀመሪያ ምንን ፈጠረ? ሰማይና ምድርና ፈጠረ። ጎበዝ። ሰማይና ምድርን ፈጠረ። ባቢ አንተ የማን ደጋፊ ነህ? የአርሰናል ደጋፊ። የአርሰናል ደጋፊ። ጎበዝ። በአርሰናል ደጋፊዎች ተጫዋቾች ማን ትወዳለህ? ቡካዮ ሳካ ለብቻ 3 ጎል ቢያስቆጥር ምን ሰራ ይባላል? ሃትሪክ ሰራ ይባላል። በጣም አያቸው አይደለ? በቃ እግዚአብሔር በጥበብና በሞገስ እያሳደገ ሲመጣ በክርስቲያን ቤተሰብ ውስጥ እኮ ማደግ ያለው ጥቅም ቤኔፊት ይሄ ነው። እንደዚህ በጨዋነት የእግዚአብሔርን ቃል እየሰማ ስለ እግዚአብሔር እየተማርክ ስለ መጽሐፍ ቅዱስ እየተጠቀጠቅ ታድጋለህ። እግዚአብሔር ይመስገን። የእውነት በጣም አፕሪሼት ልናደርግ እንወዳለን። አሸናፊ ብርሃኑ በሚል በቲክታክ አካውንት ላይ ነው እቺ እንግዲህ ባባ እየተፖሰተች ያለችው። ተባረክ ወንድማችን። ግን እዚህ ኮሜንት ላይ የአቤል አቡና ኮሜንት አስቆይ ነበረና ምን አለ መሰላችሁ? ከአርሰናል ውጪ ሁሉም ምርጥ ነው አለ ማለት ነው። አርሴዎች ምን ትላላችሁ? አርሴናሎች እናስቀይመው? አይ ይለፉ፣ አናስቀይመውም፣ ችግር የለውም፣ ሌላ ቀን ያገናኘናል። በአንድ ሳምንት ውስጥ ብቻ ይሄ ቪዲዮ ተፖስተ 1 ሚሊዮን ላይክ አገኘ። ኮሜንት ላይ ገብታችሁን ብታዩ በሚገርም ሁኔታ ተቆጣጥሮት ያለው አንድ ነገር ብቻ ነው። ዘፈን ቢሆን ሁሉም ሰው ሼር ያደርግ ነበር። ማርያም ብሎ ለመጻፍ ግን 5 ሰከንድ ብቻ በቂ ነው። ሁላችሁ ማርያም እያላችሁ ይህን ቪዲዮ ለ5 ሰው ሼር አድርጉልኝ። በጣም እኮ ነው የሚገርመው። 1 ሚሊዮን ህዝብ። ወይኔ ወገን ተበልተናል። እውነት ተበልተናልም። 1 ሚሊዮን ህዝብ ላይክ። አንተ እውነት ያልገባው በጣም ብዙ ሰው አለ ማለት እኮ ነው። በጣም ብዙ የክርስቶስ ተቃዋሚ ያለ ማለት እኮ ነው። በአንድ ሳምንት ውስጥ 1 ሚሊዮን ህዝብ ነው ላይክ ያደረገው ይህን ቪዲዮ። ዘፈን ቢሆን ኖሮ ላይክ ታደርጋለህ። ራሱ ላይክ ያደረገው ሰው ነው እዚህ 1 ሚሊዮን ውስጥ ነው ሄዶ ደግሞ ዘፈንም ላይክ የሚያደርገው። የሚገርማችሁ ማለት ነው ኢየሱስ ጌታ ነው ብለህ ጻፍ ለመባባል እንኳን ዘፈን ቢሆን ኖሮ ምናምን የምትሉ ሰዎች ምናችሁ ነው የሚያማችሁ? አሽካቶላ ምንድን ነው የምትለን? ስሟት እስኪ። አይታለፍም። እስኪ ቪዲዮውን በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ እስከ መጨረሻ እንስማው። ወደ ቪዲዮ ማይታለፈው ከልኩ ያልፈን የሰው ፈተናው ምጥፋ መስሎኝ ፈራች እንጂ ነፍሴ ለካ ያስጨነቀኝ ለጥቅሜ ለርሴ። እዚህ ጋር ላቁመው። እንዳያችኋት ለካ ይታለፋል የማይታለፈው። አዎ የማይታለፈው የሚታለፈው ከክርስቶስ ጋር ሲሆን ብቻ ነው። ብቻችሁን ብትታገሉ ብትጣጣሩ ምንም ልታደርጉ አትችሉም። ለዚህም ነው አደባባይ ባገኘን ቁጥር ኢየሱስ ጌታ ነው፣ ከኢየሱስ ጋር ብቻ ነው ማለፍ የሚቻለው፣ የሚታለፈውም ከኢየሱስ ጋር ብቻ ነው ብለን በአደባባይ ባገኘነው አጋጣሚ ልንናገር የምንፈልገው። ለዚህም ነው የሚታለፈው ማንኛውንም ነገር መሻገር የምንችለው ኢየሱስን ስናስቀድም በኢየሱስም ስናምን ብቻ ነው። አለቀ። የማትስማሙ ካላችሁ ልረዳችሁ አልችልም። ወንጌል ኢየሱስ ነው። አሜን። ወንጌላችን ኢየሱስ ክርስቶስ ነው። አይዟችሁ። በተለያየ ጭንቀት ውስጥ ያላችሁ ሰዎች የጊዜ ጉዳይ ነው። ደግሞ አምላካችን ከኛ ጋር አለ፣ እናልፈዋለን። በጣም ብዙ ስብራቶች ውስጥ በጣም ብዙ ፔን ውስጥ እናልፋለን። ሁላችንም ዴይ ቱ ዴይ የሚገራርሙ ፔኖች፣ ጭንቀቶች፣ የሚገራርሙ ፈተናዎች ከፊት ለፊታችን ቀን በቀን ይደረደሩልናል። ግን ከልኩ አያልፍም ሁሉም።
ሁሉም ከልኩ አያልፍም። ልኩ ላይ ሲደርስ ሁሉም ያቆማል፣ ስታክ ያደርጋል። ደግሞም አምላካችን አለ፣ ኢየሱስ ክርስቶስ ከኛ ጋር ነው። ከስትንፋሳችን ይልቅ ቅርባችን የሆነው ጌታችን ከኛ ጋር ነው። አይዟችሁ። ምን እያለ ሲሪየስሊ እያወዳደራችሁት ነው ኢየሱስን? ሲሪየስሊ እያወዳደራችሁ ነው ኢየሱስን? ስሙ ለምን ተጠራ ብላችሁ ነው? እና ኢየሱስ ስለተጠራ ሌላ የሚጠራ ብላችሁ ነው? እና ኢየሱስ ስለተጠራ ሌላ የሚጠራ እያላችሁ ከዚህ ስም እኩል ልታስተካክሉ እየሞከራችሁ ነው። ሌላ ስም አምጥታችሁ። ወይዘሮ ፓስተር ኢንዶሚን ተረጋጊ። እኛ ለማለት የፈለግነው እንዲህ ነው። ገብርኤል ምንድነው ያለው ማርያም ጋር መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 26 በስድስተኛው ወር መልአኩ ገብርኤል ከሊላ ወገን ናዝሬት ወደ ምትባል ከተማ መጣ። ወደ አንዲት ድንግል ተላከ ይላል። የድንግሊቱም ስም ማርያም ነበር። ከዛ ወደ እርሷ መጥቶ ጸጋን የተሞላሽ ደስ ይበልሽ አለ። ይኸውልህ አሁን እኛ አባታችን ሆይ ጸልየን እዛ የማርያም ስንጀምር ቤታችን ቅድስት ድንግል ማርያም መልአኩ ቅድስት ገሰለ ስንል ቤቶች እሷን አይሉም። ፕሮቴስታንቶች ለምሳሌ እኛ ለማርያም የተለየ ነገር ያለ መስላቸው ምንም አላለም እኮ። ይኸውልህ ቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ተሰላምታ ምን እንልሻለን? ሰላም እንልሻለን። ገብርኤል ምንድነው ያለው? ጸጋን የተሞላሽ ደስ ይበልሽ። ኃጢአት ነው በጣም ለማርያም የተለየ ነገር አይደለም። ከዛስ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ይኸውልህ መጣ ገብርኤል ጸጋን የተሞላሽ ደስ ይበልሽ። እኛ ምንድነው ምንድነው ቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ተሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ድንግል አይደለች? በስጋሽም ድንግል ነሽ፣ ድንግል አይደለች? በሁለት ወገን ድንግል ከምትሆን ይላል ቅዳሴ ማርያም ላይ። በሐሳብሽ ድንግል ነሽ የሚለውን ከየት አመጣችሁት? ከየትኛው መጽሐፍ ቅዱስ ክፍል ነው ያመጣችሁት? ሁለት ወገን ድንግል ከምትሆን ማለት በሐሳቡ በስጋው ሰው በስጋው ድንግል ሊሆን ይችላል፣ በሐሳቡ ድንግል መሆን አይችልም። ማንም ሰው ከየት አመጣችሁት? አሸናፊ እግዚአብሔር እናቱ አይደለች? ይሄ እመቤታችን ቅድስት ድንግል ማርያም ብለን ስንጸልይ ፕሮቴስታንቶች ሌላ ነገር እንዳይመስላቸው ነው። ይሄን ማብራር እውነታውን እያወቅን እንደ ይሁዳ የገንዘቧ ነገር ሆኖብን ዝም በል እስኪ ዝም በል። ገንዘብ ገንዘብ ገንዘብ። ወንጌላዊ አማኝ ገንዘብ የሚሰጥ ቢሆን ኖሮ ቀድመ እዛ የምትሰለፈው አንተ ነህ። እዚህ መታችሁ መልክ አትስሩ። የገንዘብ አፍቃሪዎች ሁሌ ነገሩን ከገንዘብ ጋር የምታገናኙት በነገራችን ላይ ገንዘብ ወዳድ ስለሆናችሁ ነው። ገንዘብ ስጡን ከሆነ አንሰጥም። እኛ የለንም። ዘላለም ህይወት እንዲኖራችሁ ነው ልንመሰክርላችሁ የምንችለው። እኔ እኮ ምስክር ነኝ። ይሄው ምንም የለኝም። ለፍቼ ጥሬ ምናምን ነው ገንዘብ ላገኝ የምችለው። አንድም ቤተክርስቲያን ቸርች በመሄዴ የተከፈለኝ ገንዘብ የለም። እንዲኖርም አልፈልግም በጭራሽ። ቤተክርስቲያን መጥቼ ገንዘብ ሰጣኝ ከምታሰነብተኝ ከምታቆየኝ ነውሬን እየሰራው ሙስናዬን እየሰራው ውንብድና እየሰራው ብሰበስብ ይሻለኛል። ገንዘብ 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 ገንዘብ። ባይብሊካሊ መልስ ስታጡ ሁሌ ሰው መንቀፍ፣ ሰው መዝለፍ፣ ሰው መስደብ። አንዴ ገንዘብ ትላላችሁ፣ አንዴ በዝሙት ወጣ፣ አንዴ ስጋው አላስችል ብሎት፣ አንዴ ጾሙ ስላቃተው፣ አንዴ ምኑ ስላቃተው፣ አንዴ መጸለይ ስላልቻለ እያላችሁ ነውር የነውር መዓት የስጋችሁን ድክመት ዝርዝር ትዘረዝራላችሁ። ክፋታችሁ። አሁን ከጓደኛዬ ጋር ጥሬ ስጋ በልተን ይወጣል። አንዱ ጥሬ ስጋ ለመብላት ነው ጴንጤው እኮ አለ። ጥሬ ስጋ ለመብላት ባይዞ ሃይማኖት መቀየር አያስፈልግም፣ ገንዘብ ነው የሚያስፈልገው አይደል? ያ ጴንጤዎች 10 ሚሊዮን ብር ይሰጣሉ ይባላል። ጴንጤ ሲኮን ናሁና አንተ ህዝባውን ጴንጤ 10 ሚሊዮን ብር ቢሰጥ 130 ሚሊዮን ኢትዮጵያዊ ተነስቶ ጴንጤ አይሆንም። ድንቄም 10 ሚሊዮን። ለማንኛውም እኔ ጥሬ ስጋ የምበላው እግዚአብሔር ገንዘብ ስለሰጠኝ ስራ ስለሰጠኝ አይደል? እዛ ነው በላ እንጂ ጥሬ ስጋ ሃይማኖት አለው እንዴ? እንደውም ካለው ደቡብ የሚባል ሃይማኖት። አቤት አቤት። ጥሬ ስጋ ስትወስዱ ደግሞ ፕሮሞሽንሽን ትሰሪያለሽ። ለማንኛውም ይሄ ተመጣጣኝ መልስ ነው። ይሄ መልስን እንግዲህ ተከናነቡ። የገንዘብ ጉዳይ ቢሆን ኖሮ ማለት ነው ማንም የሚቀድማችሁ የለም። እንደዚህ የምትሉ ሰዎች ቀድሟችሁ የሚሰለፍ የለም። ገንዘቡን ተውት። የሆነ ቲሸርት ይሰጣል ቢባል ሮጣችሁ የምትመጡት እናንተ ናችሁ። እንኳን በቁርአን በመጽሐፍ ቅዱስም የለም አታግቡ ከአንድ በላይ ብሎ የሚከለክል። ቀደምት ነቢያትንማ ካየን በሙሴ ሕግ ራሱ 2 ሴት ተፈቅዷል። ሕጉ ላይ ሲናገር አንድ ሰው የተወደደች ሌላይቱ ደግሞ የተጠላች የሆነች 2 ሚስቶች በስሩ ቢኖሩ አለ። በጣም የሚገርማችሁ ሚስት እንኳን ለመጨመር ከኛ ባይብል እየጠቀሱ ነው ሚስት የሚጨምሩት። ለካ እኔ ባይብልም አይቀበሉ ይመስለኝ ነበረ።
ኢንዳይሬክትሊ ተቀበሉት ወይም ደግሞ ኢንቴንሽኑን ቆልምሞ እንደ ከዘራ አድርጎ ተቀበሉት እንጂ ባይዘው ባይብል ነው የሚቀበሉት። ይሄ የእግዚአብሔርን ሐሳብ የሚገልጽ ክፍል እንዳልሆነ በደንብ አድርጎ ባይብላችን ራሱ ፕሩቭ ያደርግልናል። በዘፍጥረት ምዕራፍ 2 ቁጥር 24 ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ሁለቱም አንድ ስጋ ይሆናሉ። ሶስቱ አላለም፣ አራቱ አላለም፣ ሌላ የጠቀሰው ቁጥር የለም። ሁለቱ በቃ ሲንጉላርሊ ነው የገለጻቸው። ሁለቱም ሲንግል ናቸው። አንድ ላይ ሲሆኑ ሁለት ተባሉ። በቃ አለቀ። ምንም ሌላ የምትጨማምሩበት ነገር የለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከዛስ በሚስቱ ይጣበቃል። በሚስቶቹ አይልም። ሲንጉላርና ፕሉራል እየለየን ወገንታት እነሱ ለዝሙት ስራቸው ለሴሰኝነታቸው እንዲመች አድርገው የሚያጣሙትን የመጽሐፍ ቅዱስ ክፍል እንዳሰሟቸው ነውረኝነት ነው። ይሄ የዝሙት ሱስ ነው ይሄ። እሺ አዘሴም ታይም ደግሞ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ እንዲህ የሚል የእግዚአብሔርን ቃል እናገኛለን። መንፈስን በመንፈስ አይደለም። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባ የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ ምን የማይነቀፍ የአንዲት ሚስት ባል። ከየት ነው አምጥታችሁ 5-6 የምትደረድሩት? ገንዘብ ስላላችሁ አይልም። በቃ አይልም። ከዛስ ክራቴሪያዎች እኮ አስቀምጠዋል። ልከኛ፣ ራሱን የሚገዛ። ራሳቸውን ስለማይገዙ ነው በነገራችን ከአንድ በላይ ብዙ ሚስቶች እያፈሩ ያሉት ሙስሊም እህት ወንድሞቻችን። ይህም በኮንፊደንስ ነው የምነግራችሁ። እንደሚገባ የሚሰራ ከዛም በኋላ ፋይናንሻሊም ስትሮንግ የሆነ ማለት ነው፣ ፕሮቫይደር መሆን የሚችል እያለ ነው። እንግዳ ተቀባይ፣ ከዛ በኋላ ለማስተማር የሚበቃ። ስለዚህ መጽሐፍ ቅዱሳችን ፖሊጋሚን አፕሩቭ አያደርግም። ከአንድ በላይ ማግባትን አፕሩቭ አያደርግላችሁም። ባይብሊካልም አይደለም። ለኢትዮጵያም ኢየሱስ አልተላከም። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እኔ ከእስራኤል ቤት ለጠፉት በጎች በቀር እንጂ አልተላኩም። በነገራችን ላይ ቁርአን ለአረቦች እንደወረደ ታውቃላችሁ። ቁርአን አሁን በእጃችሁ የያዛችሁት ቁርአን የአላህ ቃል ምናምን የምትሉት ቁርአን የምትመሩበት ቁርአን ለአረቦች እንደወረደ ለእናንተ እንዳልሆነ እንግዲህ አረቦች ነን ካላላችሁ በስተቀር እኔ በነገራችን ላይ ሙስሊም ሁሉ አረብ ነው ብዬ ነው የማምነው። የአረብን ፖለቲካ ነው የሚያራምደው ብዬ ነው የማምነው። ምንም ሌላ ዜግነት ያለው ሙስሊም አይኖርም። ምክንያቱም በቃ ሙስሊም ከሆነ ሰው አንድ ሰው አረብ ነው የሚሆነው። ምክንያቱም መመሪያ የያዘው ምናምን ለአረቦች የተሰጠ የአረቦች ሃይማኖት የአረቦች መንገድ ነው። ይሄ ምንም ጥያቄ የሚፈጥርብኝ ነገር አይደለም። ሙስሊም እህት ወንድሞቻችን ኢየሱስ ክርስቶስን የግል አዳኛቸው አድርጎ የማይቀበሉትና እንደ ነብይ ብቻ እንደ አዳኝ እንደ አምላክ አድርጎ የማይቆጥሩበት ምክንያት ምንድነው? በጣም ብዙ የሚናድባቸው በጣም ብዙ ፎልስ ቲቺንጎች ስላላቸው ነው። በጣም ብዙ ከምነግራችሁ በላይ ይሄ አፍርሶ እንደመገንባት ቁጠሩት። በቃ አንድ ሙስሊም ኢየሱስ ክርስቶስን ተቀበለ ማለት አፍርሰ ነው የምትገነባው። በቃ አለቀ። ግንባታ በሉት። በጣም ከባድ ነው። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ። በቃ ስግጥ ፍምሱን ተውና ኢየሱስ ክርስቶስን መስበኩ ላይ ቀጥል። ከምር ይሄን ተያያዘው። ይሄ ነው የሚያዋጣ። በቃ እኔ ከዚህ በላይ ምንም ልል አልችልም። እግዚአብሔር ካህን ሲፈልግ ሐና ወንድ ልጅ ስትፈልግ፣ እግዚአብሔር ሰው ሲፈልግ ሐና ልጅ ስትፈልግ ጊዜው ተገጣጠመ። ሳሙኤልን ሰጣት። ዝም ብሎ አይነት ሰው ሳይሆን ከዳን እስከ ቤርሳቤር ዝናው የወጣ ቃሉ መሬት ላይ ጠብ የማይል የአገሬ ልጆች የእግዚአብሔር ቀን እስኪመጣ ድረስ ያነባችሁ፣ ያለቀሳችሁ፣ የጸለያችሁ ጊዜው እናንተ ነው። አሜን አሜን አሜን። ፓስተር ተከስተ ጌትነት ከልብ እናመሰግናለን። በነገራችን ላይ ይሄን አሁን የጠቀሳት ክፍል በጣም ወዳት ኢቭን ስትዘመር ራሱ በቃ በጣም ደስ የሚለኝ መጽሐፍ ቅዱስ ክፍል ነውና
ጌታ ዘመንህን ይባርከው። አንድ ነገር አውቃለሁ፣ ጌታ ይወደኛል። ስለ ማንነቴም አይደለም፣ ስለ ጥሩ ሰውነቴ፣ ስለ ስራዬ አይደለም፣ እንዲሁ ይወደኛል። የእግዚአብሔር በግ ይወደኛል፣ ይወደኛል፣ ይወደኛል። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ እያደረጋችሁ ሼርም እያደረጋችሁ እንደምትጠብቁኝ ተስፋ አደርጋለሁኝ። በጠየቅኳችሁ ጥያቄ መሰረት ቲክታክ ላይ ሼር እያደረጋችሁልኝ ያላችሁ ወዳጆቼ ከልብ አመሰግናለሁ። ቴንኪዩ በጣም ተባረኩልኝ። ብዙዎቻችሁ ከዚህ በላይ ፖስት እያደረጋችሁ ሰፖርት አድርጉኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።